እንግዲህ አሁን ከክርስቶስ ጋር ነኝ ከክርስቶስ ጋር ነኝ አሁንም ተስፋ ቁረጡ ከቀን ወደ ቀን እንኳን ቼንጅን ያያችሁት ፕሮግረሴን ያያችሁት አይደለም አይደል ሊገባችሁ ይገባ ነበር እኮ ድርጊቴ ሊገባችሁ ይገባ ነበር ሁኔታዬ ሊገባችሁ ይገባ ነበር ጌታ እንድትመጡ ነው ጥሪ የምናደርግላችሁ እንድታርፉ በቃ የትናንትና ህይወታችሁ ትናንት ላይ በቃ ዛሬን እንደ አዲስ ጀምሩት ሁሌም ስትመጡ እንደ አዲስ ልጁ የሚያረጋችሁ አምላክ ነው ክርስቶስ ኢየሱስ ስለዚህ በሱ ያለ ሰላም ለእናንተ ይገባችኋል ሰላማችሁን ሌላ ቦታ የትም አትፈልጉት ሰላማችሁ ያለው ክርስቶስ ኢየሱስ ጋር ነው ተከተሉት እዩት ስሙት ቅመሱት ብሉት ጠጡት የእረፍቱ ጌታ ጋር ያለ ነው ስሜታዊ አትሁን አይኖ ባንተ ውስጥ አድሮ የሚናደደው ያ ተናጣቂው ዲያብሎስ ነው እንዴት ሊደኝ ቻለ እንዴት ትናንትና እንዲያስበን የነበር እንዲሆን እንዴት አንተ እንዴት በል አንተ ለምን በል ባንተ አድሮ የሚናገር ሰይጣን እርር ይበል ወዳጄ ኢየሱስ ስራ ላይ ነው ወዳጄ ስራ ላይ ነው በቃ እንዴ ስራ የሚፈታ አምላክ የለንም ዋቸው አዜ ክርስቲያን ትሪት ላረጋቸው ሞክራለሁ በጣም እመክራቸዋለሁ ሌላ ነገር ብትመጡ እኔ ጋር ያልኩ ሪካርዶ ነው መልክላቸው ሁላ ምን አይነት ክርስቲያን እንዳልሆናችሁ በተለይ ክርስቶፎሮስ የምትልካቸው ሴቶች በጠቅላላ ሪካርዳቸው እጄ ላይ ያለ በጣም ነውረኛ የሆኑ ሴቶች ደግሞ ብልግና ነው የሚሳደቡት እኮ ልክ እንትን ብዬ በቃ አልተሳካም ሄዱ ስላቸው ብልግና ነው ሳርበው ሄዱት አይደብራችሁም ግን እኔን በሴት የብር እኮ ነው እና በጣም ነው የሚያሳፍረው መጀመሪያ ክርስቲያኑ ነው እኔ እነሱ ቤት የምትቀመጡ ካህናት ራሱ ጋለ ይሆና ይሄ ምን መደዴ ቦዘኒዎች ናችሁ ካህናትን ነው የምላችሁ እነሱ ቤት የምትቀመጡ ዱርዬዎች ናችሁ ካህን ስለመሆናችሁ እንኳን ማረጋገጫ የለኝም ምክንያቱም ከልመና ህይወት ስለማትወጡ ሙሉ ይላችሁ ጉዳችሁ እጃችን ላይ ነው ያለው የሚሸሿችሁ ለምን እንደሆነ ታውቃላችሁ አባት ስላልሆናችሁ ነው አባት ስላልሆናችሁ ይላችሁ አርፋችሁ ተቀመጡ አርፋችሁ ማትቀመጡ ከሆነ ግን ደም ታለቅሳላችሁ ጥላችሁ ነው የምትጠፉት ይሄን ቲክቶክ ከመጣችሁ ይወላችሁ የምትጸጸቱበትን ነገር ነው የምታረጉት እና ሲጀመር አታቁኝም አይታችሁኛ ታቁ ጥቁር ልሁን ቀይ ልሁን ይሄው በቀደም ነው እኔ እንደው ፎቶን በስራት ራሱ ይለቀቁት ኢቭን ጥቁር ልሁን ቀይ ልሁን አታቁ እና ብዙ መረጃ አለ ሴት እንዴ እሺ አንድ ኦርቶዶክስ ሴት እኔ ሰሙ እንዲጠይቆኝ እንዲያርግ ያለው ምትል ሴት አለች አንድ ኦርቶዶክሳዊ ሴት አንድ በስተት አንድ እና በጣም ነው የሚያሳፍረውና በጣም እሺ ካላችሁ አውጡ መረጃ እንዲያረገ አውጡት እያስፈራራችሁ አይደለም እናንተ ውሸት ነው አይደል የምታወሩት እኔ እውነቱን ነው ይዤባችሁ መውጣ መንካት የማልፈልገውን የተሸከምኩትን ሚስጥር አርፌ ይዤው ብቀመጥ ጥሩ ነው ተከብራችሁ አርፋችሁ ብትቀመጡ ሲጀመርም እኔ እኮ ደረጃ ያርል ሁላ አይደላችሁም እኮ እዚህ
እያወራችሁ ነው አይደለ? ከሶስታችሁ ውጭ እኔ ሶስት ሴቶችን ነው የማውቃቸው እዚህ ኦርቶዶክስ ውስጥ። በቃ እንዴ የምናወራ አላችሁ? ከሶስት ሴቶች ውጭ አላችሁ? ሌሎቻችሁ ተሳርባችሁ ሄዳችሁ ሰዎች አይዟችሁ፣ የእናንተ በቂ የሪከርድ ሁሉ ስላለኝ እስቲ ለምንድን ነው እናንተ እውነት ጥሩ ሆናችሁ ለእኔ አዝናችሁ ነው እንዲህ መረጃ ለምን አታወጡም? እናንተ ለሰሙ የምታዝኑ ከሆነ ለምን መረጃ አታወጡም? እናንተ መረጃ አይደለም እኔም በአካል ብታገኙኝ እንኳን አትለቁኝም። አቅሙ እንደሌላችሁ ስለምታውቁ ነው። ልክ እንደምታውቁ ምናምን የእያንዳንዳችሁ አድሬስ የቤታችሁ አድሬስ ሳይቀራለኝ በነገራችን ላይ ፎቶአችሁ ነው አይደል በቀደም ያሳየ እንትን ያልኳችሁ እዛ ቤት እያለሁ የት ቤት እንደምታድሩ ሁሉ የቤታችሁ አድሬስ ሁሉ አለኝ የቤታችሁ ማለት ነውና ወዳጄ አሁን ያለው ይሄ እየደለላችኋት ገንዘብ የምትበዘብዟት የአረብ ሀገር ሴት የአውሮፓና የአሜሪካን ሴትን ማጭበርበር እንድታቆሙ ነው ማድረጋችሁ ከዚህ በኋላ ከካህን ጀምሮ አጋጣሚ እድል አገኘው ያልሽ መተህ ምከፍታፍህን ካህን እንደ እንዲህ ነኝ እያልክ የምታወራ ዋ ይለ ዝም ብዬ ሁሉ ነገራችሁ አቅለሽ ልሾኝ እንደወጣው ቢቀርባችሁ ይሻላል። በቃ ክርስትና 0.0001% የለም እናንተ ጋር ክርስቶስ ብታገኙት ዛሬ ተሰቅሉታላችሁ ድጋሚ። እናንተ ገንዘብ አምላካችሁ ነው። ገንዘብ አምላኬ ቢሆን ኖሮ እንዴት አድርጌ ገንዘብ እንደምቀበል ታዩ ነበር። አይታችኋል አይደል? ለመምህር ቢኒያም አድማሱ ስንት ሚሊዮን ብር ነበር የተሰበሰበው? እኔ ነኝ እኮ የሰበሰብኩት። አክሰሱ ነበረኝ እኮ ይሄን ለማድረግ የምትፈልጉትን ነገር ለማድረግ አክሰሱ ነበረኝ። ከሁላችሁም የተሻለ ሁሉም የሚያምነኝ እኔን ነበር። ሁሉም ማለት ነው ስለምታውቁት ማለት ነው። አንድም ቀን መረጃ አምጥታችሁ እንዲህ ነው ብላችሁ አውርታችሁ አታውቁም። ማን ነው ለኔ ቀሲስ ቴዎድሮስ ናቸው ለኔ ንስሐ ምናምን ውግዘት ሄደው እሳቸው ከጳጳሱ ሄደው ውግዘታቸው ንስሐ ይግቡና ይወጡ። ቀሲስ ቤተ ወንጌል ናቸው ሄደው ንስሐ ይቀበሉ ሄደው ለሰሩት ተንኮል ላደረጉት በደል ላጭበረበሩት ገንዘብ እመጣላችኋለሁ። አሁንም አርፎ ማይቀመጡ ከሆነ እነሱም ጭምር ከላይ እስከታች ክርስቶፎሮስ ከሁለት ከወሎ ልጆች ያጭበረበርከውን ገንዘብ አንተ ላይ መመጣባለሁ ተው ተብዬ ነው በነገራችን ላይ ያን ያቆምኩት። ፎቶውን አጥፍተህ እያንዳንዱ ነገር አጥፍተህ አዲስ አካውንት ይዘህ የመጣው ገንዘብ ዘርፈህ ስለነበረ ነው። ኦብቪየስሊ ነቃ ገንዘብ ዘረፍክ። ሁለት የአረብ ሀገር ሴቶችን ሚስት እንደሌለው ሆነክ ገንዘብ ተቀበልካቸው። ከዛን ሙሉ በሙሉ አድራሻህን አጠፋ፣ ፎቶ አጠፋክ። እኔ እኮ ነኝ ለመጀመሪያ ጊዜ ፎቶውን የለጠፍኩት። ከአመት ከ6 ወር በኋላ ነው ፎቶውን የለጠፍኩት። ታሪክን ስሰማ ሚስት እንዳለ ሚዲያ ላይ እኮ የተናገርኩት ክርስቶፎሮስ እኔ ነኝ አይደል? ሳሙኤል ነው አይደል ስሙ? ስለዚህ ተረጋጋ። ይኸውላችሁ በውሸት መጣለው የምትሉ ከሆነ እኔ እውነቱን ይዤ ነው የምወጣው። እኔ እውነቱን ይዤ ከወጣው ደግሞ በነገራችን ላይ ማለት ነው የዘረፍካቸውን ሴቶች ሁሉ ነው ይዤ ብመጣው ተው ብለን ለምነን ያስቆምናቸው ሴቶች ከአረብ ሀገር ሴት አገባሻለሁ ብለን ትዳር እያለ ሚስት እያለ በዛ ላይ ዳቆን ሆነክ አስተላው ለምን እስኪ አልጠየቃችሁ? አመት ከ6 ወር ፎቶውን ደብቆ እስልምና ላይ አይሰራ፣ ከፕሮቴስታንት ጋር ንጽጽር አይሰራ፣ ቤቱ ቁጭ ብሎ ነው የሚውለው። ለምን ፎቶውን መደበቅ የፈለገ ይመስላችኋል? ለምን ቪዲዮ ለምን የሚንቀጠቀጥ ይመስላችኋል? ይለ
የልጆቹ ወንድም እስቲ ይላሉ አርፈህ ተቀመጥ፣ አርፈህ ተቀመጥ። በጣም ይቅርታ በዚህ ልክ ላወራቸው አይገባም። በነገራችን ላይ ቦታ ስለሰጧቸው በጣም ይቅርታ፣ ቦታ ልሰጣቸው አይገባም ነበረ እና እናንተ ማለት እንዲህ አይነት ሰዎች ስለሆናችሁ እውነቴን ነው በእናንተ ስር ላሉ ክርስቲያኖች በእውነት በጣም ነው ማዝነው። በእናንተ ውስጥ ላሉ እናንተን ለሚከተሉ ኦርቶዶክስ በጣም ነው ማዝነው። የእውነቴን ነው። በጣም እግዚአብሔር ይፈውሳችሁ። ሙሉ ህይወታችሁም እድሜያችሁም እያንዳንዳችሁ ነገር ድርጊታችሁ ውሸት፣ ማስመሰል፣ ተንኮል፣ ሁሉ ነገራችሁ በነገራችን ላይ በተግባር የማይገለጥ ክርስትና አይጠቅመንም። አሁንም ልንገራችሁ፣ በነገራችን ላይ ማትኖር ውስጥ የክርስትና ህይወት አይጠቅማችሁም። ገንዘብ ልትሰበስቡበት ትችላላችሁ። ገንዘብ መሰብሰብ ብፈልግ ከናንተ የበለጠ ገንዘብ ሊሰጠኝ የሚችል ሰው አልነበረም። ከናንተ የበለጠ ገንዘብ ሊሰጠኝ የሚችል ሰው አልነበረም። ከናንተ የበለጠ በጣም ብዙ ጊዜ በቃ መከራ አሳይታችሁ የካርድ እያላችሁ የምንድነው የኢንተርኔት ብላችሁ የመጻፍ ብላችሁ እሱን እንኳን እንደዛ መከራ አሳይታችሁ እያንዳንዳችሁ ስክሪንሻት አለኝ በነገራችን ላይ እምቢ ብያችሁ እንኳን ለምናችሁ ለበረከት ይሆናል እያላችሁ እንዴ ወጣችሁ እኮ የምትናገሩ ሰዎች ናችሁ። ለምናችሁ አርጋችሁ እኔ እኮ አንድ ሰው እኔ ሰሙ እንዲ አንድ ነገር እንዲያርግልኝ ብሎ ጠይቅ አንድ ሰው አለ? አንድ ሰው እስኪ በስተት አንድ ሰው የለም። አንድ ሰው አትመጡ። በስድስት ዓመት በኦልሞስት አሁን 7ኛ ዓመታችን ነው አይደል? አንድ ቀን እስኪ ስንት ናችሁ? ኦልሞስት ቁጥራችሁ ስንት ነው? 3 ናችሁ ምናምን። እሱም የካርድና የመጻፍ ያላችሁ ብላችሁ እንትን ያላችሁ ከናንተ ውጭ ያላችሁ አልቀበል ለወለዳችሁት ልጆች የማትራሩ አይነት ውሸታም ናችሁ። የእውነቴን ነው የምላችሁ። በጣም ክፉዎች ናችሁ። እንዴት ብዬ በፍጹም እኮ እኔ ከናንተ ጋር መሆን የማልችል እኔ አፈጣጠሬም ከናንተ ጋር እንድሆን የሚያደርገኝ አይነት ሰው አይደለም። እንዴት ብዬ እናንተ ማከል ቆየው ግን እንዴት ለምን ተዋሻላችሁ ግን? ሳንቲቺ የአረብ ሀገር ሴትና ቺ አውሮፓ አሜሪካ ያለች ጊፍት እንድትሰጣችሁ ለዛ ነው። እና በጣም ነው የሚያሳፍረው። አላችሁ አይደል ብዙ ልጆች ኢቨን ምን እንርዳህ የምትሉኝ እኮ ልጆች አላችሁ አይደል? ምን እናግዝ የምትሉ አንድ ቀን ይሄን አድርጉልኝ ብያችሁ አውቃለሁ? አንድ ቀን እስኪ እኔ ሰሙ እንዲል አድርግልህ ብዬ እሺ ብለህ አድርጌልሃለሁ የሚል ሰው አለ? አንድ ሰው እኔ ኢቭን ሰሞኑን እንኳን የተላከልኝን ቴክስት ስክሪንሾት አድርጌ ላሳያችሁ ይችላል። ለምንድን ነው ግን የምትዋሹት? በእውነት በእናንተ የሚከብር እግዚአብሔር አለ ወይ? እና ፕሊስ በተሻላችሁ መጠን እኔ እውነት ልንገራችሁ ካላችሁበት ህይወት ውጡ። አይጠቅማችሁ። ኦርቶዶክስ ህይወትን ልትሰጣችሁ ካልቻለች ውጡ። ኦርቶዶክስ ህይወት ልትሆናችሁ ካልቻለች ውጡ። ምን ትሰራላችሁ? ለሁለት ጌታ ለምን ትገዛላችሁ? ለገንዘብም
እውነቴን ነው ብላችሁ ለክስ እንኳን እንዳልመች ሆኜ ነው ከኦርቶዶክስ የወጣሁት። ልንገራችሁ በደንብ ለክስ ማለት ነው። ለክስ እንኳን እንዳልመች ብዙዎቻችሁን አውቄ ነበር ሳወራችሁ የነበር አውቄ ብዙዎቻችሁን እንደውም ሳላገጥባችሁላ ነበር። እናንተን አጥቻችሁ እናንተ እኮ ክርስቶስን ብታገኙ ክርስቶስን የምትሰቅሉ ህዝቦች እኮ ናችሁ። እኔ ያጣዋችሁ ይመስላችኋል? እናንተ እኮ ለሰው ስለ ሰው ነፍስ አስባችሁ አታውቁም። እናንተ አንድን ሰው ከቀረባ ኦርቶዶክስ አንድን ሰው የሚቀርብ ከሆነ እዚህ ፕላትፎርም ላይ ተንኮል አስቦ ነው። ምክንያቱም ለምን እንዲህ እንደማወራ ታውቃለህ? አንተ እኔ በዚህ ሰዓት የሚሰማኝ ስሜት ስለማይሰማ አንተን የሚያስጨንቀ የክብር ጉዳይ ስለሆነ አንተን የሚያስጨንቀ እዛ ጋር በሰሙ ምክንያት የምትሰበስባት ሳንቲም ስለጎደለች አሉ እዚህ አረብ ሀገር፣ አውሮፓ፣ አሜሪካ ያሉ ልክ ይሄ ስተት ነው እያልኩ ትምህርታቸውን ስተች ምን ታረጋላችሁ? ወንድሞቻችን ተባረ እዛ እኮ ሲሳደቡ የከረሙ ሰዎች ናቸው። እውነት እስኪ እገሌን እንዲህ ብለህ ተናግረሃል ብለህ በኤቪደንስ ትመጣለህ? እገሌ ምን አይነት ትምህርት እንዳለው በኤቪደንስ ስቲል እኔ አውርጄ ሁሉ ላሳያችሁ ይችላል። ያወረድኳችሁ ብዙ ቪዲዮዎች አሉ። እያንዳንዱ ማወራትን ነገር አውርጃታለሁ። ስታጡ የወንድሞች ከሳሽ አላችሁ። መናፍቅ ናቸው ስላችሁ የወንድሞች ከሳሽ ብላችሁ መጣችሁ። ቪዲዮ ሰው ውሸት ነው አላችሁ። እንዲህ ብላ ውሸት ቪዲዮ አመጣንላችሁ። እንዲህ ነው እኮ ጉድ ብላ እዛ ትሄዳላችሁ። አይ እንዲህ ልል እኮ ፈልጌ አይደለም እንዲህ ማለት ነው እኮ እሱ እኮ እንዲህ ሊል ፈልገው ነው ትላላችሁ እየመጣችሁ። አያችሁ ከሳሹ እኔ ሳልሆን ወይ ወንጌል አትሰሙ፣ ወይ ወንጌል አትማሩ፣ ወይ አታውቁ፣ ወይ አትጠይቁ። ቁጭ ብላችሁ ስድብ ሰማናችሁ እኮ 7 ዓመት ሙሉ ተሳደባችሁ። እኛ ወንጌል እያስተማረን ቁጭ ብላችሁ ስድብ ጽፉ ነበር፣ ተሳደቡ ነበር። ወዳጄ እኔ እኮ እዛ ቤት እያለሁ ነው የነገርኳችሁ። ያ እንድትረጋጉ ያወራኋችሁ ሰዎች አቁመን ያለ ነግሬያችኋለሁ። ኦፊሻሊ እኮ ነው የወጣሁት። ይግባችሁ፣ አሁን ይግባችሁ። ምናልባት ልቦቻችሁን ልጠብቅ እዛ ድረስ ሄጄ ስላወራሁ አም ሶሪ። ህብረት የለንም በቃ ከዚህ በኋላ በቃ ነገርኳችሁ እኮ። እኔ ኦፊሻሊ ነው እየገባሁ የምናገረው። ማወራችሁ ኦፊሻሊ ነው፣ ኦፊሻሊ። ስለዚህ እባካችሁ እኔ ወደ መጣሁበት አምላክ ነው፣ እኔን ወደ አሳረፈኝ አምላክ ነው። ኦኬ ኑ እና በጣም አዝናችሁ ለነበረ፣ በጣም እያለቀሳችሁ ስታወሩ ለነበሩ ሰዎች እንድትረጋጉ ነበር ቴክስት ያደረኩላችሁ። ምክንያቱም ሰደን ስለነበረ በዚያ ሞመንት እንደዛ ልታረጉም እንደምትችሉ ደግሞ አውቅ ነበር። አውቃለሁ፣ ምክንያቱም ከእናንተ ምንም አይነት ቁም ነገር ስለማልጠብቅ። ምክንያቱም አይቻችኋለሁ እኮ እኛ ብንበላ ብንጠጣ ከእናንተ ጋር ቁጭ ብለን በመርዝ ሁሉ ትገሉናላችሁ እኮ።
እንዴ ክፋታችሁን እኮ ሳናውቅ ቀርተን አይደለም። ከኔ ጋር ህብረት የምታደርጉ ሰዎች አላችሁ አይደል? አንድ ቀን ከእናንተ ጋር ህብረት ይሄን አምጡ ይሄን አድርጉልኝ ብያችሁ አውቃለሁ? ብዙዎቻችሁ ውጭ ናቸው ያላችሁት፣ ኢትዮጵያ ውጭ ነው አይደል ያላችሁት? አንድ ቀን 2-3 ዓመት አብረን ስንቆይ አንድ ቀን በዛ ልክ ተቀራርበን እናንተን እንዲያርጉ ያላልኩ ጭራሽ ማላቃቸውን ሰዎች እንዲ ከየት ነው ቆይ እየጎለጎላችሁ የምታመጡት? የምሬ ነው። ቆይ ከየት ነው የሚመጡት? እና ኦል ኢን ኦል እኔ ምንም አልላችሁ። ስለማያውቋችሁ ሰዎች ብዙ ሰዎችን ልታደናግሩ ትችላላችሁ፣ እንትን ልትሉ ትችላላችሁ። ግን ስለማያውቋችሁ ሰዎች ብዙ ነገር ማለት ትችላላችሁ። ከማያውቋችሁ ሰዎች ጋር እንዲያድርጉ ወንጌል ተነግሯችሁ ያልገባችሁ መቼስ ይሄ ይገባችኋል ብዬ ኤክስፔክት አላረግም። እስኪ አንድ መዝሙር ልጋብዛችሁ። በነገራችን ላይ በአደባባይ እየመሰከርኩ ምሞትለትን ጌታ ነው የተቀበልኩት። የሄድኩትም ወደሱ ነው። አሜን አሜን። እና ተስፋ ቁረጡ ከዚህ በኋላ እየገደልከኝም ቢሆን ስለሱ መመስከር ማላቆምበት ህይወት ውስጥ ነው ያለሁት። ይሄን ነው የምላችሁ። አንድ ኦርቶዶክሳዊ ከፍቶ ኦርቶዶክስን ሲያሰድብ የነበረ፣ ኦርቶዶክስን ሲያስተች የነበረ፣ ኦርቶዶክስ ላይ ሞክስ ያደርግ የነበረ አንድ ቀን እኮ ኤርሚያስ አበበ ገብቶ አንድ ቀን የሆነ ነገር ቢል የሚዲያ ዘመቻውን አይታችሁታል አይደል? የሚዲያ ዘመቻውን ሲሳይ እኮ ከዚህ በኋላ ቲክቶክ አልመጣም ብሎ ዘግቶ ስኬር ነው። ከዛን አባበሉት፣ ምን አሉት፣ ገንዘብ ሰጡት፣ ምናምን በርታ ቀጥል ምናምን ተባለ። ከዚያም በኋላ አንተ ከሌለ በእነማን በኩል እንሳደባለን አሉ። ከዛ በኋላ ተመልሶ ቁጭ አለ። ምሎ ነበር አይደል? ሄደው ሲሳይ ቪዲዮ ሰርቶ ምሎ በሰዓቱ ድራማ እንደነበር እናቅ ነበር። ከዛስ አንድ ቀን ኦርቶዶክስን ኤርሚያስ አበበ ሲሳይ ቤት ተናገረ። ሲሳይ ቤቱን ከፍቶ አንድ ቀን የወንጌላውያን አማኝን ያልተሳደበበትና ያላሳደበበት ቀን አለ ወይ? ያላሾፈበት ቀን አለ ወይ? አንድ ቀን የምታስታውሱት ቀን አለ? እዛም እያለው ለምን እንደምቃወመው ታውቃላችሁ? ሲሳይ ገንዘብን ምናምን እንትን ማይል ይመስላችኋል አይደል? በጣም ገንዘብ እየተቀበለ ነው። አምላኩን በገንዘብ የሚሸጥ አይነት ሰው ነው። ሁሉ ነገራቸው ከገንዘብ ጋር ነው የተያያዘው። ከገንዘብ ጋር ማለት ነው። ምንም እኮ አላልኩትም። ገባውና አንተ አዙረህ የምታሰድባቸው እነዚህ ሰዎች እውነት ወንጌል ገብቷቸዋል ወይ? የአባቶችን ህይወት ይኖራሉ ወይ? እስኪ አንድ የግል ህይወታቸውን በደንብ ያውቃል። በምን አይነት ህይወት ውስጥ እንዳሉ ያውቃል። ኖርማሊ ሲሳይ ልታወራኝ ትችል ነበር። መተህ ከኔ ጋር ዲስከስ ማድረግ ትችል ነበር። ኢሚዲየትሊ ቤትን ከፈትክ። በተከታታይ 3 ቀን ሙሉ በአራተኛ ቀን ገባሁኝ። የጠየቅኩን ጥያቄ እንኳን መመለስ አቅቶ ከዚህ በላይ አላወራም ብለህ ቤትን ዘግተን ይወጣው። ምክንያቱም ንግግሬን ስለምትፈሩት ማለት ነው። ምክንያቱም እውነትን ስለምናገር። በነገራችን ላይ ሲሳይ ብቻ አይደለም ኦርቶዶክስ ቤት ሁሉም ስናገር ስለሚፈሩ ነው።
ለምን እንደሚፈሩ ታውቃላችሁ? ቀጥታ እውነቱን ፊት ለፊታቸው ላይ ስለምናገር በቃ የሚፈሩት ለዛ ነው። ቁጭ ብዬ ፊት ለፊቱ ላይ ነው የነገርኩት። ምክንያቱም እማወራው ፋክት ስለሆነ እገሌ ከፋዋል እገሌ ወዳጄ እኔ ለክርስቶስ ስል መክፈል ያለብኝን ዋጋ ልከፍል የቆረጥኩ ሰው ነኝ። አሁን በዚህ ሰዓት ትናንትና በዛ ህይወት ውስጥ እያለው እንኳን ፊት ለፊት ተገፍጬ ምን ያህል እንደማስጨንቃችሁ ታውቃላችሁ? ከኔ ጋር ከምታወሩ ሞታችሁን አልነበረ እንዴ የምትመርጡት? ሞታችሁን አይደለም የዛን ጊዜ አሁን ላይ ራሱ ከኔ ጋር ማውራት አትችሉም አይደለም የዛኔ ለዛ ነው ትናንትና ያን ያህል ደቂቃ ፐርሰናሊ እየጠራ አቤል አቡና ሲሳደብ ዝም ብሎ እኔም ዝም ብዬ ያስጨረስኩት እምናገራት እያንዳንዱ ነገር ደም እንደሚያስቀምጠው አውቃለሁ። ደም እንደሚያስቀምጠው ህመም እንደሚሆንበት አውቃለሁ። ሁለት ሴንቴንስ እንደተናገርኩ ነው አይደለ ፊቱ የተቀየረው በአንድ ጥቁር ያለው። በቃ ምን ታረጋዋለህ? እኔ የምናገረው እውነት ነው። የተጠራውተም እውነትን እንድመሰክር እንትናዬ በጣም እኔ እኮ አላወቅኩም እኔ እኮ አዲስ ነኝ እንደዚህ ምን መስሏችሁ ነው? በፍጹም እንዳታስቡ። በፍጹም እንዳታስቡ። ምክንያቱም እኔ እናንተን አሁን ሳይሆን ማቃችሁ በፊትም ስለማቃችሁ በፊትም ማቃችኋለሁ። እናንተ ገንዘብ ከተሰጣችሁ ማንንም ምንም ከማድረግ ባክ ስለማታረጉ በስም ነው እየጠቀስኩ ሲሳይ አቤል አቡና ደምረው ተመስገን ጌታ ገንዘብ ከሰጣችሁ ምንም ከማድረግ ወደ ኋላ ማትሉ አይነት ሰዎች ናቸው። ምንም ከማድረግ በቃ አቤል አቡና ነጥብ ጥሏል ተብሎ ትናንትና አፈር ተበላ አብዱ። በነገራችን ላይ ቤት ከፍቼ ነበራል ማብራሪያ የሰጠሁት እዛ ሲሳይ ሆም ብሎ ሞዴሬተር ሲያስወርደኝ ቤቴን ከፍቼ እዛ የተናገርኩት ነገር ግን ደም ነበር ያስቀመጠው አቤል አቡና ደም። ይሄው ደምረው እንኳን ቤቴ መጥቶ ማያቅ ይሄው ቤቴ ነው የሚውለው አሁን። ምክንያቱም ንብን ለመበተን አውራውን መምታት ነው። አውራውን የመታውት አውራው ማን ነው? ሲሳይ ነው። ታርጌት ፖይንቴ ሲሳይ ነበረ። አውራውን ስትመታ ሰራተኛው ግር እያለ ይመጣል። ኢሚዲየትሊ ሰራተኛው አቤል ተከፋዩ አቤል ቪዲዮ ሰራ። እንደሌሎቹ ታውት ምናምን እንደዛ መስሉት ማለት ነው። እኔ እያንዳንዱ ፉት ስቴፕ እናንተን ሰዎች እንዲያቋችሁ ነው። ኦርቶዶክሱም ፕሮቴስታንቱም እንዲያቋችሁ ስለምፈልግ ነው። ወዳጄ የተጠራኸው ገንዘብ ልትሰበስብ አይደለም። በስጋጋ ተድላና ደስታን ኢርን ለማድረግ አይደለም። ወዳጄ የተጠራኸው የዘላለም ህይወትን ልታገኝ ነው። ወደ ዘላለም ህይወት መንገድ ነው የተጠራኸው። ገብቶ ያውቃል ይሄ አምላክ ምን ይላል መሰላችሁ? በደንብ ስሙ። አስቀድሞ መንግስትና ጽድቁን እሹ ከዚያ ሁሉ ይጨመርላችኋል ያለው። ወዳጄ አስቀድመ መንግስትና ጽድቁን እሺ። ይሄ ገንዘብ ሳንቲ እንትን እንዲሆነ ይሄ ሁሉ ነገር የሚጨመርልህ ነገር ነው። ችግራችሁ ገንዘብ ስለሆነ ገንዘብ ወዳጄ ገንዘብን እንድትገዛው እንጂ እንዲገዛህ አይደለም የተፈጠረው። እና አይደለም አንድ ቪዲዮ 150 ቪዲዮ ኤዲት እያደረጋችሁ መልቀቅ ትችላላችሁ። ይሄው በቃ እዚህ ቤትም ይሄው በቃ ቁጭ ብላችሁ ሪከርድ እያደረጋችሁ አይደለም በለው። አሁን ድምጽ ምረጡ። እየመረጣችሁ ከዛ በኋላ እና አንገናኝም። በቃ በህይወትም ትቻችሁ ይርቻለሁ፣ በምንም ትቻችሁ ይቻለሁ። በምንም
ናትናኤል ምን ኖሮት ነው እኔ ከትግራይ ህዝብ መሰርቀው? በነገራችን ላይ ምን አላችሁ የሚሰረቅ? እስኪ ምን ይሄ አለን የሚሰረቅ በላይ? ኧረ ተው አንተ ሌላ ነገር አታናግረኝ። አንተ ደግሞ ምን ኖሯችሁ ነው የሚሰርቀው ሰው? ሰጥቻችሁ መጣሁ እንጂ እኮ አታፍሩም? ሰጥቻችሁ ነው የመጣሁት። ሁሉ ጊዜ ሌባ እናት ልጇን አታምንም አይደል የሚባለው? ሌባ ስለሆናችሁ ሁሉ ጊዜ ስለ መስረቅ ነው የምታወሩት። እና መጀመሪያ ልትሰረቁ ሰረቀን ለማለት የሆነ ነገር ሊኖራችሁ ያስፈልጋልና ምንም ሳይኖረ ይሄ ከዚህ ቀደም ይውላችሁ እዛ ቤት ሆኜ ነገሮችን ሁሉ አንድን ለማድረግ ዝም ብያችሁ ነበርና አስፈላጊ ከሆነ በደንብ ላወራችሁ እችላለሁ እና ስርዓት ብትይዙ እሺ። አይደለም ልትሰርቅ ይቀርና ከነሱ ከኪሴ ያወጣሁትን ገንዘብ እንኳን ዛሬ ላይ ይቆጨኛል። ምክንያቱም አጠገቤ ብዙ የተቸገሩ ሰዎች ነበሩ፣ ለነሱ መስጠት እችል ነበር። አያችሁ ከእግዚአብሔር ማገኛለ ነገሩ ይሄ እዚህ ምላችሁ እዚህ ሚዲያ ላይ ላላችሁ ሰዎች ነው። ታች ያለው ማህበረሰብ በጣም ምስኪን ነው። የትግሬን ህዝብ ብቻ አይደለም የረዳ ነው። ደቡብን ረድተናል፣ አማራን ረድተናል፣ እዛ ደስ ያለን ጋምቤላውን ደቡብን ረድተናል። ሱሪ ታጥቃሃል። እስኪ አንተ ወንድ ሆነ አሁን በዚህ ሰዓት እኔ ሄድኩበት ቦታ ትሄዳለህ? አይደለም ድሮ ይቀርና አይደለም በጦርነቱ ሰዓት አሁን በዚህ ሰዓት ዛላምበሳ ሜር ትግሬ አለ? ዛላምበሳ እና እባካችሁ ምንም ከሌለው ህዝብ አትሊስት እሺ ኦሮሚያ ብትል አማራ ብትል ደቡብ ብትል በቃ የሆነ ነገር አላቸው። ኦሬዲ የሚሰረቅ ነገር አላቸው። አታፍርም? አሁን ከትግራይ ህዝብ ሰረቀው ነው ማለት እኔ ቪዲዮ እኮ ሳሳያችሁ ነበር አካባቢውን ቪዲዮ ማለት ነው። ጠየቅኳችሁ። ይኸው አሁን 2 ዓመት ሊሆነው ነው አይደለ? እሺ በሰሙ ስም የገባ 1 ብር ካለ መረጃ አምጡ ስትባሉ ድራሻችሁን የጠፋው ድራሻችሁ። ምክንያቱም this is ኦርቶዶክስ በቃ የእናንተ ልዩ በቃ መለያችሁ ይሄ ነው። ውሸት ጅብ ወለደ። በቃ ውሸት በቃ ኦርቶዶክስ ሆኖ ውሸት ካልተናገረ መጽና ኮንሲስት አደረጉ። በነገራችን ለዚህ ፕላትፎርም ላይ ያሉት ከታች እስከ ላይ ውሸት በቃ ምን ኖሮት ነው የትግራይ ህዝብ? አሁን እኔ ከትግራይ ህዝብ አታፍሩም? ግን አታፍሩም ወይ? እስኪ ይሄን አለው ይሄን ሰረቅ በሉ። ማትረቡ እንደ ህዝብ ነው። እንደ ህዝብ ላይ ያከብሩን ይገባ ነበር። ከሀገራችን እንደ ህዝብ ነበር ሄድ ነው። ባለጌዎች ከእናንተ ጋር ብዙ አናወራም፣ ምክንያቱም በጣም የወረዳችሁ ሰዎች ስለሆናችሁ እና ሰላም ላንተ ይሁን። ሰሙ እንዴት ነህ? ፕሊዝ እንትን ኮሜንት ለሚጽፉት አትመልስላቸው። ክፉ ሊያናገሩ ነው። ለሁሉም እንዳትመልስ። ምን ክፉ ያናገሩናል? ምን ደና የሆነ ማዕድን ያለበት ሀገር የሆነ ሪሶርስ ያለበት ወዳጄ እርዳታ እኮ ነው ይዤልህ የሄድኩት። ወርቅ እኮ አይደለም ይዤልህ። ሰሙ ሀዋቸው አንተ ወደ አምልኮ ተመለስ። እንደውም የትግራይን ህዝብ ገንዘቤን መልሱ እያልኳችሁ ነው። ገንዘቤን ብቻ አይደለም ለነገሩ ምን ተው እና ሂድና እዚህ ጋር እንትን ከምትል ሂድና እስኪ ቤትህን ክፈትና ለትግራይ ህዝብ ገንዘብ ሰብስብ። እስኪ አታረገው። ምክንያቱም የትግራይ ህዝብ አምኖ ሳንቲ ስለማይሰጥህ አይሰጥህም። ሌባ ስለሆንክ ማለት ነው። አዲስ አበባ ላይ እንኳን የትግራይ አንድን አሮጊት የትግራይ እናት 10,000 ብር እንሰጥሻለን 1,000 ብር እንሰጥሻለን 10,000 ብር እንደሰጠሽኝ አርገሽ እንዲያርጊ ብላ ትግሬ እኮ ናት ያቺ ሴት። ከህዝብ ገንዘብ ሰበስበ የነበረችው ከህዝብ ገንዘብ በልታ የጠፋችው እኮ ትግሬ ናት። ማና ፊዮና ናት ምናምን የምትሏት ትግሬ ስለሆነች አይደል? ገንዘቡ በእኔ አይደለም የተሰበሰበው ሉዋም ዘርኡ በምትባል
እና ሳምራዊ ዘርኡ በሚባሉ ግለሰቦች ነው ገንዘቡ የተሰበሰበው። ትግሬ ስለሆኑ ነው ስማቸውን ማለት ሌባ ማትሏቸው። እኔ እኮ ላያቸው ነው የሄድኩት። እንደናንተ እዚህ ሚዲያ ላይ ቁጭ ብለን አብረን የመረጥናቸውን ቼክ አድርግ ተብዬ እኮ ነው የሄድኩት። ለቼክ ነው የሄድኩት። እና ሲጀመር ገንዘብ ይኑራችሁ፣ ገንዘብ ልትሰረቁ እዚህ ሚዲያ ላይም ስትለምኑ ነው የምናያችሁ። ስትለምኑ ምን ደህና ነገር ስታደርጉ አይተናናቀ። ሌላ ብሔር እኮ እንደዚህ እንዲሆነ ቢል እኮ እናንተ እና እባካችሁ ያውላችሁ እየተናገርኳችሁ ያሉት ስፔሲፊካሊ እዚህ ሚዲያ ላይ ላላችሁ የትግራይ ልጆች በቃ እዚህ ሚዲያ ላይ ላላችሁ የትግራይ ልጆች ነው። ኦኬ ሚዲያ ላይ ላላችሁ እዛ ስላሉት ማህበረሰብ በጣም ብዙ ጊዜ ተናግሬያለሁ። አስባችኋል? መሲ ብሪጅስቶን ቤት ሄደን እስኪ መሲ ብሪጅስቶን የዛን ሰዓት እባክሽ ብለን ለምንናት መሲ ብሪጅስቶን ቆይ ፒስፉል አንዴ ይቅርታ መሲ ብሪጅስቶን 1 ብር በአካውንት ካስገባች ቆይ አንዴ ፒስፉል ይቅርታ 1 ብር መሲ ብሪጅስቶን በአካውንት 1 ብር ካስገባች እኔ 100 ሺህ ብር አስገባላታለሁ ረሲት ካመጣች። ይሄን ቻሌንጅ ንገሯት። የትግራይ ልጅ ናት አይደል? እኔ ትግሬ ነኝ ህዝብ ያለች አይደል? ቤቷ መጣ 1 ብር ካስገባች 100 ሺህ ብር 100 ሺህ ብር ነው ያስገባላታለሁ። የ1 ብር ስቴትመንት ይዛ ከመጣች እንዴ እንድንናገር አታርጉን እንጂ ጅቦች አይደላችሁ እንዴ? ጅቦች ማለት ነው። እና እናንተ አትመጥኑትም። በቃ መለመን ለምዳችኋል። እየለመናችሁ ነው ህይወታችሁን የምትገፉት። እየለመናችሁ ህይወታችሁን ግፉ። ይሄው ምስኪን አማራ አለ፣ ምስኪን ኦሮሞ አለ፣ ምስኪን ደቡብ አለ፣ ገንዘብ ይሰጣችኋል። በቃ በማስመሰል ውስጥ ነው ያላችሁት። ገንዘብ እንዴ ኦልሞስት እኮ 90% እኮ ገንዘብ የሰጡት ኦሮሞና አማራ እንትና ደቡቦች ናቸው። ነበራችሁ እንዴ? ማን ነው የሚባል 1 ሺህ ብር አስገባው ብሎ ቁም ስቅላችንን ሲያሳየ ነበረው? ኑ መቀሌ እኛንን እንትን ምንላችሁ ሲል ነበር። እናንተ እኮ 1 ብር ሳሰጡ ለእገሌ 50 ሺህ ብር አስገባ፣ ለእገሌ 10 ሺህ ብር አስገባ ስትሉኝ የነበረ እኮ ናችሁ። እኔ እስቲ ልቆ እኔ እኮ መረጃ ይዣለሁ። መረጃ እኮ ልክ ይላል። ከዛ በኋላ እኮ ነው ደንግጠው የጠፉት። ወዳጄ እኔ ለእንዲህ አይነት ነገር አልመችም። ለሌብነት ለምን አልመችም። እና እናንተ ሰው ብትሆኑ ወርቅ ነበረ የምትሸልሙኝ። ወርቅ እሺ፣ በሎም ላለ እንትን ላይ ተሰቅለ በቃ እንትን ትላላችሁ አይደል? ማን ትግሬ ሆኖ ለአንድ የትግራይ ህዝብ ደረሰ? ስቲል ዛላምበሳ ላይ ስቲል ይደወልልኛል። ስቲል የሚያለቅሱ ህፃናት አሉ። ስቲል የሚያለቅስ ቤተሰብ አለ። እግዚአብሔር ቢረዳ ነገ ሰብስበን እርዳታ ለነዛ ሰዎች እናደርስላቸዋለን። እጃችንን ለሚያዩ ሰዎች። ምክንያቱም እናንተ ሚዲያ ላይ የተሰበሰባችሁ ትግሬዎች በጣም አደገኛ ስለሆናችሁ። ይሄው እንደውም እኔ ነኝ ይሄን ቻሌንጅ የምጀምረው። ልክ እንደተለመደው እዛው አካባቢ ካለ ሰው ጋር ራሳችሁ የትግራይ ልጆች በጌታ ያላችሁ የትግራይ ልጆች አሳይን አርገናችሁ እዛ አካባቢ ምክንያቱም ታማኝ ስለሆናችሁ እዛ አካባቢ ላለው ህዝብ ትደርሱለታላችሁ። መታችሁ ግን እዚህ ሚዲያ ላይ የምትጮዩ የትግራይ ልጆች ራሳችሁን ግዙ። እናንተ የምትፈልጉት እያጭበረበሩ እያስመሰሉ መኖር። ጣራ ለሌለው ህፃናት ለሚማሩበት ትምህርት ቤት እኮ እባካችሁ ጣራ ብዬ እኮ ቪዲዮ ሰርቻለሁ። አንድ ከዛ በኋላ ይሄን ቪዲዮ አይቶ ሪስፖንስ የሰጣለ አንድ ሚዲያ ላይ ተመጣና እኔ ትግሬ ነኝ እኔ እንዲህ አርጌ እንዲህ ወይኔ ግን ነው ሰጥቻለሁ እኮ ቻሌንጅ። በቀን አንዴ የምገባ ፕሮግራም ላስጀምር ነበር ዛላምበሳ ላይ ይሄን ሁሉ አሳይቻችሁ ነበር። እስኪ አንድ የትግራይ ተወላጅ እኔ እንደውም ለአዶናይ ቻሌንጅ ልኬለታለሁ አይደለ?
እስኪ ቻሌንጁን ተቀላቀሉ። እኔ የትግራይ ልጅ ነኝ በዛላምበሳ የምገባ ፕሮግራም እናካሄዳለን የሚል አንድ የትግራይ ልጅ አለ? የላችሁም። እና በቃ 27 ዓመት ሙሉ ህዝብ እያስራባችሁ ፖለቲካ ሰራችሁ፣ እንደ ሀብታም አክት አረጋችሁ ሚዲያ ላይ 27 ዓመት ሙሉ አየና። በቃ ሄደን አየን። በቃ የህዝቡን ችግር አየን። ህዝቡ ምስኪን ነው፣ ህዝቡ የዋህ ነው፣ ህዝቡ በጣም ገር ነው፣ ህዝቡ ገር ነው። ተው እንጂ እኛ እዛ የሰማነው እንዴ እናንተ እኮ ገንዘብ አድርሱ ተብላችሁ ስትላኩ 100 ሺህ ብር ከተላከ 50 ሺህ ብር ይዛችሁ 50 ሺህ ብር የምትልኩ ሰዎች እኮ ናችሁ። እዚህ ደረጃ እኮ ነው መረጃ ነበር። ለዛ ነው ቀጥታ ዛላምበሳ ድረስ ሄድኩት። ማንኛውም ኢትዮጵያዊ የማይገባበት ቦታ ሄድኩት እና አንድ ክርስቲያን መሆን ይጠበቅባችኋል። ይሄ ልታረጉ እግዚአብሔርን መፍራት አለባችሁ። ሁለተኛ ነገር ደግሞ ጨዋ መሆን ነው ከእናንተ የሚጠበቀው። እስኪ እኔ አሁንም ቻሌንጅ እንትላችኋለሁ። ትግራይ ሄዶ ዛላምበሳ ላሉ እና ተንቤል ላሉ እናቶችና ህፃናት እስኪ የምገባ ፕሮግራም አዘጋጃለሁ አካሄዳለሁ የሚል ሰው ካለ ይግባ። ልጆቻችሁን እኮ ሲያሳክሙ የነበሩ ኦሮሞ፣ አማራ እንትኖች እኮ ናቸው፣ ደቦች እኮ ናቸው። እና ያው 27 ዓመት ሙሉ ሲሰርቅ የኖረ ህዝብ ሁሉም ሌባ ባይመስለው በጣም ነው የሚገርማቸው። በቃ ሌባ ናቸው 27 ዓመት ሙሉ። ያው ምን ሌላ ምን በህይወታችሁ ደስተኛ ትሆናላችሁ። ብዙዎቻችሁ ሰላም የላችሁም፣ ደስታ የላችሁ። ብዙዎቻችሁ ከቤት ቤት የምትሮጡት ሰላምና ደስታን ሳቅን ፍለጋ ነው። እባካችሁ ሰላማችሁ፣ ሳቃችሁ፣ ደስታችሁ ያለው ክርስቶስ ኢየሱስ ጋር ነው። እስኪ ዛሬ አውሩት፣ ዛሬ ስሙት፣ ዛሬ ተነጋገሩት። ሰላም ለማግኘት ነው አይደል? ሌላ ቤት የምትሄዱት ለመሳቅ ነው አይደል? ማን ምን አለ የሚለውን ነገር ለመስማት ነው አይደል? ሁሌ በህይወታችሁ አዲስ የሆነው የእግዚአብሔር ቃል ነው። ሁሌ በህይወታችሁ አዲስ የሚሆን እለት አዲስ እየሆነባችሁ እለት ስለማንነቱና ስለ ስራው ስለ ምንነቱ እያሰባችሁ እየተመለከታችሁ ደስተኛ የምትሆኑት በክርስቶስ ኢየሱስ ብቻ ነው። የትኛውም ሰው ሰላምና ደስታ ሊሰጣችሁ አይችልም። የትኛውም ምድራዊ ነገር ደስታና ሰላም ሊሰጣችሁ አይችልም። የእውነት ስሙት፣ ረፍት ታገኛላችሁ። እግዚአብሔርን ታዳምጡበት፣ ከእግዚአብሔር ጋር የምታወሩበት ጊዜ ይኖራችሁ። ምናልባት ለረጅም ጊዜ ስለጸለያችሁ ስሙን ለምዳችሁት ሊሆን ይችላል። ማለትም ጸሎትን ተለማምዳችሁ ሊሆን ይችላል። ምናልባት ረጅም ጊዜ ስላገለገላችሁ፣ ረጅም ጊዜ ስሙን ስለጠራችሁ ምናልባት ለምዳችሁት ሊሆን ይችላል። ጌታችን አምላካችን ኢየሱስ ክርስቶስ የምንለምደው ነገር አይደለም። ሁሌ እለት አዲስ የሚሆንብን ነገር፣ ምስጋናው አዲስ፣ በህይወታችን ላይ የሚያደርገው ቸርነት አዲስ፣ እለቱ አዲስ፣ በእርሱ ያለ ሰላም አዲስ፣ ኑሯችን አዲስ። በነገራችን ላይ ከክብር ወደ ክብር የምናድግበት ህይወት ነው በእርሱ ያለው። በእኔ ውስጥ ያለው አሁን ላይ እየተሰማኝ ያለ ስሜት ብዙዎቻችሁ ቢሰማችሁ ደስ ይለኝ ነበር። አታቁትም። በቃ ብዙዎቻችሁ አፕሪሺየት አላረጋ አብቃ አታቁትም። ይኸውላችሁ እርሱ በውስጣችሁ ሲሆን ምንም ከማድረግ አትፈሩ። በቃ ባክ አታደርጉም። ኖ ተርኒንግ ባክ ነው የምትሉት። I have decided to follow Jesus. ኖ ተርኒንግ ባክ ነው አይደል? በማንም ፊት ስለርሱ ቆማችሁ ልትመሰክሩ አትፈሩ። የፍርሃት የስጋት መንፈስ በእናንተ ዘንድ አይኖርም። የእውነቴን ከእናንተ ቀድሞ በእናንተ አንደበት ስሙን የሚያነግሰው እርሱ ኢየሱስ ስለሆነ ወዳጄ እንዳይመስልሽ ጊዜው አጭር ነው።
ከቤት ስትወጪ ምን እንደምትሆኝ አታቂም። ካለሽበት ቦታ ስትንቀሳቀሽ ምን ከ10 ደቂቃ በኋላ በህይወትሽ ምን እንደሚከሰት አታቂም። እምታውቂው አሁን ላይ በልብሽ ስላነገሽውና ስለሾምሽው አምላክ ብቻ ነው። ባገኛችሁት አጋጣሚ ይሄን ጌታ መስግኑት እና ስለርሱ ልትናገሩ አይደለም ተራ ግለሰቦችን ይቀርና በአራጅና በገዳይ ነገስታቶች ፊት ቆማችሁ I have decided to follow Jesus no turning back ትላላችሁ። በህይወት ይወስኛለሁ ክርስቶስ ኢየሱስን ልከተለው ከዚህ በኋላ አላፈገፍግም። ወደ ኋላ የሚባል ህይወት የለም። ስትይዘው ወኋላህን አይደለም የምታስበው ወደፊት ነው። እና ይሄ ሁሉም የሆነው ደግሞ በሰው ጥበብ፣ በሰው አቅም፣ በሰው ንግርት አይደለም፣ በእግዚአብሔር ስራ ነው። በእግዚአብሔር ስራ እና ወዳጄ ይሄን አምላክ ቀመሰው ነው ያልኩ። ሰው አያስፈልግህም፣ ብቻህን ደስተኛ ትሆናለህ። አጫፋሪ ሰው አያስፈልግህም፣ አጃቢ ሰው አያስፈልግህም። ወዳጄ ብቻህን ትስቃለህ፣ ብቻህን ደስተኛ ትሆናለህ። ያኔ ይቆረቆረህ የነበረ ፍራሽ ተመችቶ ልጥ ብለህ ትተኛለህ። በማዕበል ውስጥ በወጀብ ውስጥ በአውሎ ውስጥ ብትሆን እንኳን ዝም ብለህ ትተኛለህ። በጦርነት ውስጥ ብትሆን የሰላምህ ንፋስ ክርስቶስ ከሆነ ሰላማዊ ትሆናለህ። እና ይሄን አምላክ ቴስት አድርገው፣ አፕሪሺየት አድርገው። እየነገርንህ ነው ያለነው። ጊዜው አጭር ነው። ጊዜው አጭር ነው። አይደለም ልትሳደብበት፣ አይደለም ልትተችበት፣ አይደለም ልትጨቃጨቅበት። እናቱ አባቴ ልታመሰግነው እንኳን ጊዜ አይበቃም። ኢየሱስ ስትሆን ምንንም አይፈልግም። እሱ ልብህን ነው የሚፈልገው፣ መረጋጋትህን ነው፣ ሰላምህን ነው። ሰላሜን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም። ትናንትና አይታችኋል። ሰሙ ብለው ንጉስ ያደረጉኝ ዛሬ ላይ ምን እያደረጉ እንዳለ አይደል? እንዲህ ናቸው። በቃ ስጋዊ ሲሆኑ እንዲህ ናቸው። ይሰቅሏቸዋል። የሆነ ሰዓት ጀግና ጎበዝ ነው። ጀግና አርጎ የማያዋርደውን ጌታ ነው ያስከው ወዳጄ። ጀግና አርጎ የማያዋርደውን ጌታ ነው ያሽውህቴ። በእርሱ ያለ ድል ምድራዊ እሳቤና ምድራዊ አስተሳሰብ፣ ምድራዊ ማንነት ያላቸው ሰዎች እንደሚሰጧቸው አይነት አይደለም። በማጣት ውስጥ ያለ ሰላም፣ በማጣት ውስጥ ያለ ማግኘት፣ በማጣት ውስጥ ያለ ሙሉነት እና እኔ የተከተልኩት አምላክና ጌታ ይሄ ነው። የሚያሳስባችሁ ስለ ምድራዊ ነገር ነው አይደል? ብዙዎቻችሁ ሳንቲም ገንዘብ ነው። የምን ሳንቲም ገንዘብ? ኦርቶዶክስ ቤት እንዳለ ገንዘብ ሌላ ተቋም ላይ አለ አለ ወይ? ንገሩን እስቲ። ሳንጠይቃችሁ አይደል እንደ እየለመናችሁ ታረጉ የነበር እና ብዙዎቹን ልቦቻቸውን እንዳትሰብሩ እውነቴን ነው የምላችሁና እኔ የተከተልኩት ሰላምና እረፍትን የሚሰጠኝ ጌታዬን ነው። ጌታን ነው። ህይወታችሁ አድርጉት፣ ከቻላችሁ የራሳችሁ አድርጉት። እሺ እንትን ብለናል። ይመጣል። እሺ መች መሰሉት? ሰኞ ነው የሚመጣው። ሰኞ? አዎ። እሺ በደንብ ስሙ። የተጠራችሁት መጠራታችሁ ለዚህ ነው።
የሚያሳስባችሁ ሁላችሁም ይሄ ምድራዊ ሳንቲም፣ ምድራዊ ክብር፣ ምድራዊ እገሌ በጎበ እንደዛ ነው አይደል የሚያሳስባችሁ ወዳጄ። እኔ አሁን ይሄ አያሳስበኝም። በክርስቶስ ኢየሱስ መዳኔ ብቻ ነው የሚያሳስበኝ። በሱ ያለ ሰላም ነው የሚያሳስበኝ። አሁን ደስተኛ ነኝ። አሁን ሰላማዊ ነኝ። ገባችሁ? ነግሬያችኋለሁ እኮ ትናንትም እናንተ ያላችሁበት ገነት ከምገባ ሲኦል ብገባ ይሻላል ብያችኋለሁ። ዲስማች ነው እያወራችሁ ያለው። ለምን አይገባችሁም? የልጅ ምን ቢያገኝ ነው በዚህ ልክ የሚያወራው? ምን አይነት ረፍት ውስጥ ቢሆን ነው? ምን አይነት ሰላም ውስጥ ቢሆን ነው ብላችሁ እኮ ራሳችሁን ልትጠይቁ ይገባል። የነበርኩበት ቦታ ሰላም ያለበት ቦታ አልነበረም። ረፍት የሚሰጥ ቦታ አይደለም። ሁከት፣ አመጽ፣ ዱላ፣ ድብድብ፣ ማጭበርበር፣ ሌብነት ምናምን እንደዚህ አይነት ቦታ ነበር። እኔን ሲፈጥረኝም ለእንዲህ አይነት ነገር አልፈጠረኝም። ስናገርም ቀጥታ ነው ማድረግ ያለብን ምንም ነገር ቀጥታ ግልጽ አድርጎ ነው። እና ወዳጄ እባካችሁ አምልጡ፣ ከዚህ ህይወት አምልጡ። እኔ እረፍት አግኝቻለሁ፣ ሰላም አግኝቻለሁ። እንዴ እኔን ያገኘኝ ሰላም እንዲያገኛችሁ ጸልይላችኋለሁ፣ እግዚአብሔር እንዲያግዛችሁ። ነገር ግን ልባችሁን እልህኛ አታርጉት። ኢየሱስ ሰላሜን ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እስኪ አንድ ነው ነገር ጉልበት እንዲያገኝ ከእግዚአብሔር ለመነ። ስለዚህ ነገር አጥብቄ ጸለይኩ። 3 ጊዜ በእግዚአብሔር ፊት ጸለይኩ። ጳውሎስ 3 ጊዜ ጸሎት ምን አይነት እንደሆነ እንግዲህ ጌታ ያውቃል። ግን ያንን የለመነውን አቅም ብርታት ሳይሆን እግዚአብሔር የሰጠው ጸጋ ነው። ክብር ለእግዚአብሔር ይሁን። ጸጋዬ ይበቃሃል። ጸጋው ይበቃል በሉ እስቲ። ሃሌሉያ። ኃይሌ የኔ ኃይል አለ እግዚአብሔር። የእሱ ኃይል ነው በእኛ ውስጥ እንዲገለጥ የሚፈልገው። የእኛ ብርታት የእኛ ጉልበት ሳይሆን የማን ኃይል? የእግዚአብሔር ኃይል። ጌታ ይባረክ። የእሱ ኃይል ደግሞ ይበልጣል ወገኖቹ። የሰው እውነት ነው። ጳውሎስን ማን ክርስቲያን ይሆናል ብሎ ማን ክርስቶስን ይከተላል ብሎ አመነ? የለ እግዚአብሔር በዘመናት እጅህን በአፍህ እያስጫነ ስራን ይሰራል። እጅህን በአፍህ እያስጫነ ማን ያምናል? በደማስቆ ክርስቲያኖችን ሊገል ሄዶ የክርስቶስ ምርኮኛ ሆኖ አይነ ስውር ሆኖ ያፈርጣማ ያገዳይ ከነ አናንያ እግር ስር ሲደፋ ማን ያምናል? አሁን ይሄ ከመቀጽበት የጳውሎስን ታሪክ የቀየረን አምላክ ማን ያምናል? እንዴ አያምንህም እኮ። ይሄ እኮ ነው። ይሄንን አምላክ ነው ወቀው ምልህ። ይሄን ጌታ ነው ተከተል ምልህ። ማን ያምናል? ፈያታዊ ዜማን አዳምን ቀድሞ ገነት ይገባል ብሎ ማን አመነ? ማን አመነ? ማንም። የደሙ ማህተብ ግንባሩ ላይ ያልረፈው ያ ወንበዴ መሆኑ የመጀመሪያው አዳምን ቀድሞ ገነት የገባው ያ ወንበዴ እንደሆነ ማን ያምናል? የሚገለባበጡ የኪሩቤል ሰይፍ እርሱን ሲያዩ የሸሹት ያ ወንበዴ እንደሆነ ማን ያምናል? አያምንም እኮ። እንዴት ልታምኑ ትችላላችሁ? አልገባችሁም። ክርስቶስ አልገባችሁም። ወዳጄ ሲገባ እጅ መስጠት ብቻ ነው ካንተ የሚጠበቀው። ያው እጅህን ነው የምትሰጠው። ተማርክ ያለው ነው የምትለው። ወዳጄ እንዳንተ ዘመን አይጠብቅም። እንዳንተ ዓመት አይቆጥርም። ጳውሎስን ሲሾመው ያለፈ ታሪኩንና ስሙን ትቶለት እንደ አዲስ ጳውሎስ አድርጎ ሲያቆመው ማን ያምን ነበር? እውነት ነው። ብዙዎች አላመኑ። በብዙዎች ዘንድ ሩመር ሊገለን መጣ ይሉ ነበረ። ማን ያምናል የሱን ስራ? ማን ያምናል? ያ አሳዳጅ የአሕዛብ መምህር ሲሆን ማን ያምናል?
የምኩራብ ጌቶችን ፈሪሳውያንና ሰዱቃውያንን ሲያንበረክክ ማን ያምናል? ገዳይ አሳዳጅ የነበረው ጳውሎስ ተሳዳጅና ሟቲ መሆኑን ማን ያምናል? ማንስ ምን ይላል? ያ ገፊ የነበረው ሲገፋ ማን ያምናል? ማንም አያምንም። የትናንትናውን ታሪክ ያነሱለት ነበር ተደብቀው ያንሾካሹኩን። ትናንት እኮ እንደዚህ ነው፣ አረ እኔ እኮ አይቼዋለሁ እንዴ፣ አረ እሱ እኮ እንዲህ ነው ይሉት ነበር። ማን ያምናል? ወዳጄ እጅህን በአፍ ላይ ትጭንና የአንተ ስራ ግሩም ድንቅ ነው ከማለት ውጪ ምንም የምትለው ነገር የለም። ታሪክ ይሆንብሃል ካላወቅከው። እግዚአብሔር ሁል ጊዜ በህይወትህ ታሪክ እየሆነብህ ይኖራል። ሁል ጊዜ እኔን ሲያመጣኝ አንተ ስለ እኔ ቁጭ ብለህ መስፈርት ስታወጣ እኔን እያናገረ አንተን ዝም ያለ አምላክ ነው። አሁን ማን ያምናል ይሄን? ወዳጄ ስላልተገለጠልህ እውነት ነው የምነግርህ፣ ማንም አያምንም። ምክንያቱም የሚያውቁት ብቻ ነው የሚያውቁት፣ የተቀበሉት ብቻ ናቸው የተከተሉት። ወዳጄ ትናንትና ወዳጄ ማቴዎስን ሐዋርያ አርጎ ሲሾም ማን ያምናል? ያ ቀራጭ የነበረው ያ በእስራኤላውያን ዘንድ የተናቀው ሌዊ ቀራጩ እየተባለ የማንቋሸሻ ስም ነበር። በነገራችን ላይ ቀራጭ ማለት ስድብ ነው። ማን ያምናል? ሌዊን ከ12ቱ ሐዋርያት አንዱ አርጎ ማቴዎስ ሲለው ማን ያምን ነበር? ማንም። ይሁዳን ከጦረኝነት አውጥቶ ምርኮኛ አርጎት እየዘረፈ እየሰረቀ እንኳን በገንዘብ ሁሉ ላይ የሾመው አምላክ ማን ያምናል? እንደሚገለው እያወቀ ወዳጄ ብሎ የሳመው ጌታን ማን ያምናል? ሎጉት ምህረት የለመነን አምላክ ማን ያምናል? ተአምር እኮ ነው። ተአምር ለኛ ላወቅነው ለተገለጠልን እንደ ሐሳቡም እንድንኖር ለተጠራን ህይወት ነው ይሄ አምላክ። አንተ ዝም ብለህ ተአምራት ቁጠር። አንተ ዝም ብለህ አባቂር አውጣ። አንተ ዝም ብለህ ክራይቴሪያ መስፈርት አውጣ። አንተ ዝም ብለህ በፈሪሳዊነት ህይወት ተመላለስ። አንተ ዝም ብለህ አንተን አስቀምጦ ትውልድ እያስቆጠረ ትውልድን ያድናል። ጻፍትና ፈሪሳውያኖችን አስቀምጦ ትውልድ እያስቆጠራቸው እንዳዳነ አንተንም ዛሬ አስቀምጦ በቤቱ ትውልድ እያስቆጠረ ሰውን ማዳኑን አያቆምም። የእግዚአብሔር እጆች ዛሬም በትውልድ ላይ ይሰራል። ወዳጄ አንተ ቁጭ ብለህ የሚድኑ ሰዎችን ቁጠር። ስራ ስለሆነ ስጋውያን ሁሉ ጊዜ ይቆጥራሉ። እስራኤላውያን እኮ በቅድስናቸው አይደለም የተቆጠሩት። የ40 ቀን ጉዞ 40 ዓመት ስለተጓዙ ነው። ዘሁልቅ የተባለው እኮ ገብቶሃል? እግዚአብሔር ቁጥራቸውን ሳያውቅ ቀርቶ አይደለም። የአመጻቸውና የበደላቸው ፍሬ ምን እንደሆነ እያሳያቸው ነው። ቤቱ አስቀምጦ ዛሬ አቃቂር አውጪ ሊያረግህ ይችላል። ቤቱ አስቀምጦ ሰይጣን ሊጠቀምብህ ይችላል። የሱ ስትሆን ክርስቲያን ስትሆን በደልና ገበናን ትሸፍናለህ። ያንተን እንኳን ማንነትን ሸፍነው አይደል በቤቱ ያኖረ። በየቤት በየመንገዱ በየቦታው የምትሰራውን ኃጢአት ሳይገልጥብህ በቤቱ አይደል ያስቀመጠ። በቃ ቁጭ ብለህ
የሚመጣ የሚሄድን እየቆጠርክ አቃቂር አውጣ። እገሌ እንዲህ ነው፣ እገሌ እንዲህ ናት፣ እገሌ እንዲህ፣ እገሌ እንዲህ። አንተ አቃቂር አውጣ። ለዛም ነው እናንተ ለወንጌል ማትመቹ የሚላቸው፣ እናንተ ልስን መቃብሮች የሚላቸው ለዛ ነው። በነገራችን ላይ ቤቱ ቁጭ ብለ በህይወት አንድ ፍሬ የለም። ቁጭ ብለ ሰው ትዘልፋለህ፣ ቁጭ ብለ ሰው ትሳደባለህ፣ ቁጭ ብለ እኔ ቀድማለሁ፣ እኔ በልጣለሁ፣ እኔ እንዴት እላለህ። ቤቱ ቁጭ ብለ ወዳጄ በመገፋት ሁሉ በመከራ ሁሉ እኔ እበልጣለሁ ይላል ቅዱስ ጳውሎስ። እየታበየ አይደለም፣ በመታበይ ቢሆን እኔ ከእናንተ እበልጣለሁ፣ በብዙ ደከምኩ። አያችሁ የክርስትና ህይወት ምን እንደሆነ እየገባችሁ አይደለም። እኔ የገባኝ አምላክ ይሄ ነው። ረፍትን የሚሰጥ አምላክ፣ ሰላምን የሚሰጥ አምላክ ነው እና ተመለስ፣ ተመለስ። የምሬን ነው የምልህ፣ አይጠቅምህም። በር ዳር ቆመህ ወይ አትገባ ወይ አታስገባ ወይ አታስወጣ። ልቀቅ በሩን። እግዚአብሔር በመዓት እንዳይመጣብህ በሩን ልቀቅ። በጎቼ ድምፄን ይሰሙታል አይደል ያለው? በጎቼ ያውቁኛል አይደል ያለው? ድምፄንም ይሰማሉ አይደል ያለው? ልቀቅ፣ በጎቹ ይግቡ። የጠራቸው እረኛቸው ነው። የጠራቸው ጠባቂያቸው ነው። ልቀቅ በሩን። በነገራችን ላይ ጠቢባን ያላዩት ጥበብ ያስባችሁታል? ጠቢባን ያልተረዱት በእውቀት ቢሆን ጸሐፍትና ፈሪሳውያን ቀዳሚ የጌታ ደቀ መዝሙር ይሆኑ ነበረ። ጠቢባን ያላዩት ጥበብ ማለት ማን እንደሆነ ታውቃላችሁ? ኢየሱስ ነው። ለምድራዊ ጥበብ ኃይል የሆነ ታውቃላችሁ? በምድራዊ ጥበብ የማይገለጥ የጥበብ ሁሉ አባት ራሱን ጥበብ ብሎ የጠራ አምላክ እነማንን እንደመረጠ ታውቃላችሁ? እንደኛ መስፈርት አይደለም። ምንም ያልተማሩትን ፊደል ያልቆጠሩትን እነ ጴጥሮስን፣ ምናምንቴ የነበሩትን እነ ዮሐንስን፣ አሳጥማች ኢቭን አሳጥምደው እንኳን መያዝ ያቃታቸው ቀን ሙሉ በፀሐይ አሳ እያጠምዱ ብለው አንዲያች አሳ መያዝ ያቃታቸው እነዛ ድሃ በድህነት ያሉ አያችሁ እነማንን እንደጠራ ከየት እንደጠራቸው። ስለዚህ አምላክ ነው የምንናገረው፣ ስለዚህ ጌታ ነው የምንናገረው። ጠቢባን ያላዩት ጥበብ ስሙት። በነገራችን ላይ በበዓለ ጰራቅሊጦስ ቀን መንፈስ ቅዱስ ለሐዋርያት ሲወርድላቸው ሰው በጣም ተገርሞ ያያቸው ነበር። እኚህ የምናውቃቸው የገሊላ ሰዎች አይደሉ ይሏቸው ነበር። በእኛ ቋንቋ እኮ ይናገራሉ። በጣም ገርሟቸው አንዳንዱ ሰክረው የጉሽ ወይን ጠጅ ጠጥተው ነው ይላል። አረ እንደዛማ አይደለም ወዳጄ። የትናንትና የምናምንቴነት ታሪካቸውን ቀይረው በበዓለ ጰራቅሊጦስ ቀን መንፈስ ቅዱስ ወርዶ ሲያናገራቸው ብዙዎች በአንድ ጊዜ ከ3000 ነፍሳት በላይ ወደ ቤተክርስቲያን ተጨምረው። ምን ትላለህ? ስለዚህ ዝም አፍህን ከመያዝ ውጪ ዛት ነው። ምን አይነት አስተያየት ትሰጣለህ? ይሄ አሳ አጥማጅ ነበረ፣ ይሄ በእኛ ዘንድ እኚህ የምናውቃቸው አይደል፣ እኛ ያልተማሩ አይደሉ ሲሏቸው ወዳጄ ምን ትላለህ? ዝም ነው። ዝም ምንም አትልም እኮ ጸጥ። እጅህን በአፍህ እያስጫነ እግዚአብሔር አሁንም ስራውን ይሰራል። አንተ ዝም ብለህ
ዝም ብለህ ተች፣ ዝም ብለህ ተሳደብ። በአንተ አፍ ሰይጣን ሲሰደብ በክርስቶስ ብዙ ነፍሳት ይድናሉ፣ ብዙዎችን ይማርካል። ወዳጄ አሁን ስራ አለብን ወዳጄ። አሁን ለትውልድ ስለሱ ምን መሰክርበት ጊዜ ነው። ትናንትና አለፈ እኮ እንዴ! ትናንት ለምትሉ ሰዎች ትናንት አለፈ። ትናንት ለምትሉ በትናንት ማንነታችን አይደለም ያለ ነው። ትናንት ለምትሉ ሰዎች ትናንት እናንተው ነው። ትናንትና እንሻር ነው። ያጠበን ከበረዶ አንጽቶ ነው ዛሬ ላይ አጥቦ ሲያቆመን። በደልና ኃጢአትን ወደማይቆጥርብን ጌታ ሁሉ ጊዜ ትንሽ የሆነችውን ያቺ እርሱን የማመን ወደ እርሱ የመቅረብ ጸጋ ወደ አጎናጸፈን ጌታ ነው የመጣው። አባቱ ለዚህ ጌታ ራስህን ማትሰጥ ከሆነ ዋጋ ትከፍላለህ። እኛ እንዘምራለን፣ እኛ እናመሰግናለን፣ አንተ ቁጭ ብለህ ትሳደባለህ። አንተን እያሳደበ ሰይጣን እግዚአብሔር ግን ብዙ ነፍሳትን ይማርካልና ወዳጄ ተረጋጋ። ስራ ላይ ነው